ቀጥል። እሺ አመሰግናለሁ። እንግዲህ በዛሬው ዕለት በአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ እንግዲህ በአማራ ፋኖ ስም ዝርፊያና እገቶች ሲፈጽሙ የነበሩትን ህዝባችን በሰጠነ ጥቆማና ክትትል መሰረት እንግዲህ አንበሶቹ የኮሎኔል ታደሰ ሙሉነህ ብርጌዶች በቁጥጥር ስር አውለውታል። እስኪ እንግዲህ ራሱን ስሙን ይግለጽና መቼ ፈጸመው፣ እንዴት ፈጸመው፣ ምን ያክል ሰዎችን ነው እንትን የቻልከው፣ ምንስ ተጠቅመ ነው የሚለውን ነገር እስቲ ከልጁ ያለውን ነገር እንስማ። አመሰግናለሁ። አየነው በዛ አባላለሁ። ያው እንግዲህ መጥፎ ስራና ቆሻሻ ስራ መሆኑን አውቃለሁኝ፣ ግን አጋጣሚ አጥቼ ነው እዚህ ድርጊት ውስጥ የገባሁት እና ድርጊቱን ፈጽሜ የተኛሁበት ላይ ብልጽግና ከቦኝ ነበረ። በእነሱ እጄን አልሰጥም በማለት ወደ አማራ ህዝባዊ ፋኖ እጄን ሰጥቻለሁኝ። የፈጸሙት ድርጊቱንም በ23 ነው የፈጸሙት። እኔ እንደዛ እነሱ እጄን የሰጠሁት ግን የተያዙትን ግን በ24 ነው። ያው ድርጊቱ በጣም ቆሻሻ እንደሆነ አውቃለሁኝ። ይህን ተገዝቤ ግን በቃ ይቅርታና አምሮት ይደረግልኝ እነሱ ጎን ሆኜ እነሱ የሚሉኝን ተልእኮ እየተቀበልኩ በእነሱ ትዕዛዝ እመራለሁ ብዬ ነው የማስበው። አመሰግናለሁ። ያው እንግዲህ የምትመለከቱት ወጣት በፋኖ ስም ዝርፊያዎችን ሲፈጽም የነበረ ነው። እንግዲህ ከ8 ያላነሱ ግለሰቦችን ምሽት 2 ሰዓት ላይ እንቅስቃሴ እያደረጉ ባለበት ሰዓት እንደምትመለከቷቸው 4 ታች ስልኮችና 3 በተን እንዲሁም በጥሬው ምን ያክል ብር ነው? 12000 ብር። በጥሬው 12000 ብር ከ8 ግለሰቦች ዝርፊያ ተፈጽሟል። ይህን ዝርፊያ ሲፈጽም በክላሽ ትጥቅ በመጠቀም ነው እንግዲህ። ስለዚህ ፋኖ የህዝብ ልጅ ነው። ፋኖ ዘራፊ አይደለም። ዘራፊዎችን ተከታትሎ ይይዛል እንጂ በዝርፊያ ውስጥ አይደለም። ስለዚህ እንግዲህ የአብይ አህመድ ሰራዊት ወይም የብልጽግና ተላላኪዎች እንደሚሉት ሳይሆን እኛ ፋኖዎች ሌቦችን አድነን በመያዝ አስተማሪ የሆነ ቅጣት ቀጥተን ለህዝባችን የምንሰራ መሆኑን ይህ ዋናው ማሳያችን ነውና እንደው በዚሁ አጋጣሚ እስኪ እንደው ለሌሎች ጓዶች የምታስተላልፈው መልእክት ካለ? አመሰግናለሁ። በቃ እንደው ሁሉ የገባው እንደኔ የተጸጸተ ቢኖር በኔ ውስጥ ያለ ሰውም እኔን ስራ የሚሰራ ሰው ካለም ከድርጊት እንዲቆጠብና በቃ ህዝብ ግን ቆሞ በቃ እንደማንኛውም አማራ ፋኖ እንዲታገል ነው ማስተላለፍ የምፈልገው። አመሰግናለሁ ጓዶች። ሀብታሙ ዩሱፍ ነኝ፣ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር የህዝብ ግንኙነት። በየትኛውም አጋጣሚ እንዲህ አይነት ችግሮች ካሉ ጥቆማዎችን በስልክ በፎቶግራፍ አድርሱን። አማራ ፋኖ ተወርዋሪዎች በየትኛውም አቅጣጫ የትኛውም ቦታ ላይ ሌባን የማጽዳት ዘመቻን በፋኖ ስም ዝርፊያ የሚፈጽሙትን ተከታትለን እርምጃ መውሰዳችን ይቀጥላል። አመሰግናለሁ።